ነው እንደዚህ ያደርጋል ብለሽ የምታስቢው? አማለሽ አንተ ያሰኳር ለመሷ ልክ እንደሆነችና እንዳልሆነች ለማሳየት ተመርመር። ምን ችግር አለ? ጭንቅላትሽ ለቋል። ምን ነው ዛሬ ቀኑ ልዩ እኮ ነው ላንቺም ለኔ ጣጣትሽን ያየሁት ጓጉቻለሁ ባንሽ ልሆን ታገቢኛለሽ የት ነው የምትፈልጊው? የት አውቀሽ ነው የምትፈልጊው? እንዴ ነው ቦታ ፈልገዋለሁ እና እኛና እሱ የምንገናኝበት ቦታ ይሆናል። እዛው ነው የሚቀመጠው። ዘልያ አነኳት አልከኝ እኮ ዘልያ አነኳት። አንቺ ለምንድን ነው የማትረጂኝ እንዴ? ሁላችሁም ለምንድን ነው አእምሯችሁን የደፈናችሁት? ለኔ ሲሆን ነው እንዴ ሁሉም ነገር? ምኑን ነው የምትመረመረው? እንደደፈርካት ነው። ኧረ በመብራን አንቺ እብድ ነሽ እንዴ? ምንድን ነው ከኔ የምትፈልጊው? አልገባኝ። ለምንድን ነው እንዳትመረመር የፈለግሽ? ተነስታ በሩን ቆለፈች፣ ጮኸች። ይሄ ለምንድን ነው ከቶፋ ጋር አትሆኝም ስላልኩ ማለት ነው። ለበቀል አደም እያወቃተ ለምን ቤት አስገባል? እየነገርኩሽ ነው። ልክ ስትል አደንዛለች። አኑ ይቅርታ አድርግልኝ እስቲ ታገኘን። አይ ምንም ነገር ካላደረክ ያንተ እውነታው ምን ማለት ነው? ምንም ካላደረክ እንዴ? ምንም አላደረኩም እያልኩ እንዴት ነው የማታምኝ? እንዳምን ማስረጃው አለኛው ፍርድ ቤት ያዘው ነገር ነው። ፍርድ ቤት ይቻላል። ሰላም ፋሚሊዎች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ሁላችሁም ደህና እንደምትሆኑ ተስፋ አደርጋለሁ። ጠፋሽ ምናምን ነገር እያላችሁ ነበርና ደህና ነኝ። ደህና ለመሆንም እየሞከርኩኝ ያለሁት የሆነ ቤት ነው ያለሁት። ታውቃላችሁ ኖርማል ቤቴ ላይ የሆነ ሮዛና አኑ እየኖሩ ነው ያሉትና ያው እነሱንም መረበሽ አልፈለኩኝም። ሰሞኑን ሄጄ እቃዎቼን ለመውሰድ ሞክራለሁኝ። ግን ያው አብረው ሰላም ስላልሆኑ እነሱ ሰላም መሆን ስላለባቸው እኔ ራቅ ብያለሁ። እንደዚህ ሆኜ ደግሞ ማዘርም እንድታየኝ አልፈለኩኝም እና የሆነ ጋር ነው ያለሁትና አሁን ላይ በእርግጥ ብዙ ነገሮች ያስጠላሉ። ግን እናንተንም ሰላም ልበላችሁ እና ደግሞ የሆነ ላይ ትንሽ የሰሙት ነገር የሰሞኑ በጣም የሚያደናግጥ አይነት ነገር ነው እና ጭራሽ የሆነ ያደርገዋል ብዬ የማላስበው እኔ ከከተማ ወጥቼ ባለሁበት ሰዓት ላይ ብዙ ነገሮች ተፈጥረው ብያችሁ ነበር። ስወጣም ከዚህ ስወጣ ብዙ ነገሮች እንደሚበላሹ አውቃለሁ ብዬ ነበር። ግን በዮና በኩል ደግሞ እንደዚህ ያልጠበቅኩኝ ነበር። ድንገት በስራ ወይ በፋሚሊ ጉዳይ ምናምን ነገር ይሆናል ብዬ ነበር ያሰብኩት። ግን ሁሉም ነገር ኖሮ ሳለ በዮና በኩል ደግሞ እየተፈጠረ ያለው ነገር ደስ አይልም እና እሱንም ነገር ለማስተካከል ነው ዮና ጋር የመጣሁትኝ እና ዛሬ እንዴት ነሽ ለምትሉኝ እንዴት ሆንሽ ለምትሉኝ ያው ማይለመድ ነገር የለም እግዚአብሔር ይመስገን። ያው እግዚአብሔር ካመጣው ምንም ነገር ማድረግ የምንችለው ነገር የለም። እኛ እንግዲህ እየኖርን ነው። ያው ትንሽ ቪዲዮቹን እያየሁ ምናምን ነገር ቅር እየተሰኘው ነበር። አሁን ትንሽ ሰላም አጥቷል መሰለኝ። ግን ያው እሱንም ደግሞ ጠርቼ ምናምን ነገር ላወራው አልችልም ከዚህ በኋላ ልንገናኝ ስለማንችል እኔ እና እሱ ያው እግዚአብሔር ለሱም እንዲያስችለው ጸልይለታለሁኝ። በሃይማኖቴ ጽኚ ስትሉኝ ነበርና እኔ ሁሌም ቢሆን በሃይማኖቴ እንደጸናሁኝ ነኝ። ለዛም ነው አሁን የመሰለ ሰው የተውኩት ለሃይማኖቴ ስለሆነና ይሄ ነገር እንግዲህ ወደፊትም የሚቀጥል ነገር ስላልሆነ ግን ደግሞ የዮና ነገር ስላሳሰበኝ እናንተም እያላችሁ ነበርና የዮና ነገር እንዴት ነው? የዮና ነገር እንዴት ነው? እኔ ጭራሽ አላመንኩኝም እንደዚህ አይነት ነገር ያደርጋል ብዬ ጭራሽ ማለት ነው። ምክንያቱም ዮና የሚያደርግ አይነት ሰው ስላልሆነ ማለት ነው። በፍጹም እንደዚህ አይነት ነገር በጭራሽ ነው የማያደርገው። አውቀዋለሁኝ። ጓደኛዬ ነው፣ ወንድሜ ነው። አብረን ብዙ ጊዜ ይኖረናል። ማለት በጥሩ መልኩ ባንገናኝም ጥሩ ጊዜዎችን ከእሱ ጋር በደንብ አሳልፌያለሁ እና ከልቡ ጓደኛ የሆነ ሰው ነው ለእኔ ራሱ። እኔ ራሱ አሁን ላይ አብሮኝ ያለው ከጎኔ ያለው እሱ ነው እና እንደዚህ አይነት ነገር ያደርጋል ብዬ አላስብም። ግን ደግሞ ያው ሰው ነውና ምንም ነገር አላውቅም። ማንንም ሰው ሳላወራ እንዲያደረገች ወይ እንዳደረገ ልጅቷንም ከዚህ በፊት ነው አይቻት አላውቅም ምናምን ነገር ብቻ ውዝግብግብ ያለ ነገር ነው። ያው ወደ ራሴ ጉዳይ ብቻ መጣሁኝና ሙሉ እነሱን እረስቻቸው ነበር። ስልክም እያነሳሁላቸው አልነበረም። እዛ በነበርኩ ሰዓት ደብረ ዘይት ስልክም እያነሳሁላቸው አልነበረም። እነሱንም እያወራቸው አልነበረም እና እነዚህ ሁሉ ነገሮች ሲፈጠሩ በሙሉ ላውቅ ያልቻልኩትኝ በዛ ምክንያት ነው። ስልክ እያነሳሁ ስላልነበረ በምንም በኩል ላገኛቸውም ሊያገኙኝም አልቻሉም ነበርና እስቲ አሁን ላይ እንዴት አድርጌ እንደምፈታው አላውቅም ጉዳዩን። ግን ደግሞ ያው በዮና በደንብ እተማመንበታለሁኝና እሱ ሲመጣ ቀጥልላችኋለሁ። እስከዛ አብራችሁ ነው። ያው እንግዲህ በቤቱ ባዳ እያደረኩትኝ ነውና ሲገባ ደግሞ አበራላችኋለሁ እንዳልኩትኝ ያው ድምፁ ስለሰማሁኝ ነውና አሁን ቤቱ ሲያየኝ እንዲህ ምን ሳይመጣሽ ነው ሊለኝ ይችላል። ከደብረ ዘይት ከመጣ አልተገናኘንም። እንዴት ነህ?
ደህና ነህ ወይ? ሰላም ነህ ወይ? ሳይናፍቅህ ቀላል ትናፍቅኛለሽ እና ደብረ ዘይት ከሄድኩ በኋላ መች ነው? ደብረ ዘይት የማይሄድሽው እኮ ከባልሽ ጋር ሄድሽው። ምን እየደወልኩ ልመጥብጣችሁ ከአኑ ጋር ታጣይ ከአኑ ጋር እየሰማህ እንግዲህ አንድም ቀን ደውዬ አላውቅም። ከደወልኩ በሱ የተነሳ ነው እንዲህ እየወቀሰች ብትደውል ጉድ ነበር። ተመቸሽ? ብሎክ ነበር የሚያደርገው። ቤት በጣም ባይዜ ባለሙያ ነው ይሆናል። ቤቱን ጥቅቅ አድርጎ ነው የሚይዘው። ሳየው ምንም የወንደላጤት ወይኔ ያኗር ቤት አኑ እኮ ቤቱ ፋሚሊዎች ለመውቀስ ምናምን ነገር አይደለም፣ ግን በቃ እዛ ጋር ካልሲ አለ፣ እዛ ጋር ጫማ ነው፣ እዚህ ጋር ልብሱ አለ። ከዛ እሱ እዚህ ጋር ብቻ ይሁን እንትን እዛች ቁጣጣለች ጋር ነው ልብሶችን ቁንደርድር አድርገን ነው ጥሩ ላይ ነው። እሺ እያስገባሽ እኔ ባለ ትዳር ነኝ እና ከአንተ ጋር ማለት ነው። እኔ ኮመንት እያነበብኩ ኦኬ ተጋቡ ምናምን አንቺ እስኪ ካሜራውን አጥፋና እንወያይበት። አየሁና አስቀኝ አንተ አሁን እኔ እሱን አግብቼ ተቃጥዬ እንደሞት ነው። አንቺ ነኝ እንጂ የምቃጠለው አንተ ነኝ የምቃጠለው። እነዳለሁ እንጂ አነዳለሁ። ቤቱን እነዳለሁ ቤቱን ታነጂዋለሽ አንቺ። ሙያ ይኑርሽ አይኑርሽ እሱን እስኪ እናያለን። አታውቅም። አንድ ሁለቴ ምን ምግብ አበልተሽኛል። ምግብ ነው ብለሽ ነው ያበላሽ። የሆነ ባዕድ ነገር ምናምን ባዕድ ነገር ከትቼበት ዝም በሉት። ዝም ብሎ እኮ ነው እንደዚህ የሚለው። ተመቸሽ? ተመችቶኛል። ተመቻለሁ። እሱም እያለ ነበር። ኧረ ይሆና ነው እኔ እኮ ተጨብጭቦልኛል እና ኪያ ደብረ ዘይት ፋርጎሻል። እኔ እንግዲህ እንደ አንድ ቀን ትታገቻለች ብዬ ከአሁን እሱ እንትን እየጠበቃለች ነበር። ከኋላ ማናለ ማናት ኩሮሚያቸው እና ወይዜ በጣም እንትን ተጠራጣሪ ነህ። ኖርማል ላሱ ሰው መቶ ሰላም ሲለኝ ምንድን ነው የሚለው? አየሻ ሰው ውሎውን ነው የሚሆነው፣ ስራውን ነው የሚሆነው። ቶፋ እየከተበኝ እንደዛ እየሆንኩ ነው እንግዲህ። ቶፋ እኮ ፈታ ያለ ሰው ነው እንዳንተ አይደለም። ኦኬ ፈታ ያልኩ አይደለሁም። እርሱማ ከባድ ነው። አየሽ አይደል? አሁን እኔ ከአኑ ጋር ልታጣይኝ ነው እንጂ አሁን እሱ ቀልድ ውስጥ ቀልድ ነው እና ምንድን ነው? ኧረ እና እንዴት ነህ? እግዚአብሔር ይመስገን። ህይወት እንዴት ነው? ህይወት ምትኖራል? እሷ ደህና ናት። የተመቸኝ ነው የምትመስለው። ያው ስቀን ካላለፍን እኮ ችግር እኮ ሁሌም አለ። ስቆ ማሳለፍ እሱ ነው በቃ የተማረ ሰው እንትን ስቆ ማሳለፍ ቆንጆ ነው። በኔ ወጥቶ የመጀመሪያ ቀን ስማድን ከደብረ ዘይት ስመለስ ስደውልልኝ ደህና ነሽ ምናምን ብለህ ተጨንቀህልኝ ነበር በጣም። ከአኑ ጋር ስለይ እንዲህ ነው የምትጨነቅልኝ በጣም። እኔ እኮ ለወንድማችሁ ነው የበለጠ የምትጨነቅ። ለእኔ እኮ ብዙ አትጨነቁ። በጣም ተጨነቁ ለሁለታችሁ። ያ ሰውዬም አሁን ወንድሙ ጋር ነው። እስካሁን እኔ እህም አላለኝም። ቶፋ ነው አደረሰኝ ቤት በቃ እኔ ካለው እንደዚህ አይነት ወንድ ሚስጣችሁ እስኪ ቤቱን ለቁ። ውጭ ነው የሚያደርግ። እኔ ጎዳና ለደም የት ልገባ አታውቅም እኮ ጭራሽ አባቶ ፋገደ ታራለ። እሱማ ያው ከአንቺ ውጭ ማን ያውቃል ብለሽ ጎዳና ነው እዚህ ሂሳብ ላሰባስብ። አይ አሁንም እራት ሰርተልኝ ነው የምትወጣው። እሱ እንደ ጸባይሽ ደብሮኛል ታውቃለህ። ዝም ብዬ ነው ማለቅስብህ። እሱ እንግዲህ ቶሎ ወጣ ነው። እንደዛ ከሆነ ቶሎ ወጣልሻለሁ። ኪያ እንደው የምሬን እኮ አይ እኔ ብዙ ጊዜ ልጠይቅሽ ነበርና ጊዜ አላገኘሁም። ከአኑ ጋር እየተለቀቁ ያሉት ቪዲዮዎች እያየሁ ነበር። ያው ታውቂያለሽ እኔም የማይወራ ችግር ውስጥ ነኝ። እናንተ ደግሞ ጥንት የጀመራችሁትን ፍቅር ነው አሁን ላይ እያጣችሁ ያላችሁት። ትንሽ
ማለት መፍታት አንችለውም። አንቺም እሱም ለሃይማኖታችሁ ታማኝ ናችሁ ሁለታችሁ። ግን ቆይ ማለት መቤት እኔ ሳየው ቪዲዮን ልቤን የሚሰብር በተደጋጋሚ ልቤን የሚሰብር ነገር ቢኖር የእናንተ መለያየት። ሁሉም ሰው እንዲህ የሚለው የእናንተ ልብን እንደሚሰብረው ሁሉ እኛን ደግሞ በደንብ እንክትክት አድርጎታል። ቆይ ምን ይሻላል ማለት መፍትሄ ምን የወልሽ ነው? በ5 ቀን ውስጥ እኮ ለመዝናናት ብቻ ሳይሆን ከዚህ ጉድ እንወጣለን ወይ ፈጣሪ እውነት ታምር ይሰራልናል ወይ የሚለውን ነገር ስንጠብቅ ነበር። ታውቃለህ አሁን እዚህ ቀኑ አልመሻለኝ እዛ እኮ አገኘሁት መሽ አገኘዋለሁ ይመሽ በቃ መሽቶ ደግሞ ቶሎ እንለያያለን። እንዴ አንተም ከበሚገብሱ እንዲህ ነው ያለበት ወይስ እኔ አሁን ላይ ትንሽ በፍቅር ብድ ስላለ እንደዛ ይሆናል እንጂ ምን አባስተካይ እኔ በፈጣሪ ስላልገባ እናንተ ጋር ጊዜን እያፈጠነ እኔ ጋር አዘግይቶ እኔ ምን አውቃለሁ። የሆነ ሰው ነው የምትረዳው። እኔ እኮ ማለት ሳይገባኝ ቀርቶ ግን የሆነ አማርኛ ይከብዳል። ምን ነገር በላይ በጣም ጓደኛዬ ስለሆንኩ ምናምን ነገር አይደለም። ግን አጠገብ ያለው ነገር ሁሌም ቢሆን አጥብቅ ያዝ። እንደዚህ የምል በምክንያት ነው። እኔና አኑ ከዚህ በፊት ቢያንስ 1 ዓመት ነበረ። 1 ዓመቷን ግን እየተጣላን ሰው ሲመጣ በሰው ነገር እንጣላለን። ከዛ ደግሞ የሆነ ነገር እናደርጋለን። ሁለታችንም ተንኮለኞች ነን። አንዳችን ላይ ያ ነገር ጎድቶናል። አሁን ላይ ግን እንኳን ያ ነገር ይቅርና አብረን እንኳን ለመሆን ጊዜ አይኖረንም። ምክንያቱም እንደምንመለስ እናውቃለን። ብቻ አልጨቅጭቀን። እኔ ጨቀጨቅሽኝ አላልኩም። ካለኔ ማን አለሽ? እኔ አሁን ሰማሁሽ። እስኪ ወደ ውሳኔ እንሄዳለን ትላለች። ኧረ እንዲህ አትይኝ አሉ። አመሰግናለሁ። ማዘር ጋር አልሄድኩኝም። አንተ ጋር ነው ያለሽኝ እኮ እኔን ከቤት እያማረች ብችት ብለሽ እዚህ እያደርሽ ነው እንግዲህ። እስካሁን በቃ አሪፍ ነው። አሁን ግን ውጡልኝ። ታው ግን ታይ ኧረ ስቀልድሽ ታምሪ አላመረም። አይ እኔ እኮ ግርም የሚለኝ እንትን ነው ማለት የሆነ አይተኸዋል ዛሬ ግን አለ ስንተኛ ለሶስተኛ ጊዜ 4ኛ ጊዜ የጠየቅሽኝ? ያ ለመጀመሪያ ካሜራ ፊት አሁን ለመጀመሪያ ጊዜ እኮ እና አይተኸዋል አለ ነገረኝ። ምን አባ እንጃ ጨንቆኛል። አላየሁትም ማለት እነግርሻለሁ እያልኩ ነበር ግን ተገናኘን። እኛም ስንደውል አነሳም ማለት ይኖራል እንደውለታል ስላልተመቸኝ እየደወለን እኮ ክያ እንዳትጨነቂ ነው የሚመጣሁት እኮ ደውለሽ ድንገት ስልኩ ካልሰራልሽ ብዬ ነው የመጣሁት። እየሰራልኝ ምን ሆናል እንዴ? በቃ ማለት በመቤቴ ምን ሆኖ ነው ከነገርኩሽ ትጨነቂያለሽ። እኔ እኮ ቀኑን ሙሉ ቶፋ ሳይደውልልኝ ሲቀርም እኮ ግራ ገባኝ። ምን ሆኖ ነው? እኛም ግራ ገብቶናል ማለት ምን ሆኖ ከሮዛ ጋር ጣልተዋል እንዴ? በጣም እስቲ ወይኔ መብራት እና ስልኩ እየሰራ አይደለም። እና የት ነው? እሺ እኔ ምን የት እንደሆነ ባቀን ስልኩ ጭራሽ አይሰራም። እየሰራ አይደለም ኪያ። እኔ እኮ ያልደወልኩለት እኮ አረብሽው ብዬ ነው። ስልኩ አይሰራም። እየደወልን ነው ጠዋት ግን ቃኑ ምን እንደሆነ ማለት አልገባኝም። እሺ የለም እንጀስ አልመጣም። ስራ ቦታ ምንም ነገር የለም። አልሄዳችሁ እናንተ? የለም እናት ነግረኝ። ኧረ ነይ ተቀመጪ። አንቺ ተረጋጊ እንጂ ምንድን ነው እንደዚህ እንትን የምትይው? የት ነው የምትፈልጊው? የት አውቀሽ ነው የምትፈልጊው? እንዴ ነው ቦታ ፈልገዋለሁ። እኔ እና እሱ የምንገናኝበት ቦታ ይሆናል። እዛው ነው የሚቀመጠው።
አውቄ ነው። ኧረ ተይ በእናትሽ እመቤቴ ነው የምልህ። እኔ ናፍቆኛል ለራሴ ማለት ነው። እገልሃለሁ። በዚህ ልክ ነው በጣም ነው የምወደው። አውቄ ነው። ኧረ እያየህ ነው። ይሁና ባለትዳር ቢሆን ማፍቀር ክልክል። ኧረ እኔ አላልኩም፣ ግን ደስ ይላል ፍቅራችሁ እንደዚህ። አንተም እሱን አውቀህ ትጮትብኛለህ። በአንቺ ካልተፍታታው ቆይ ይሄን አእምሮ ማለት ማን ነው ፍቅር ይላል ስላሴ ነው። እኔም ብታይ በጣም ናፍቆኝ። በቃ ነቃበይ እንጂ አሉ። በቃ እርሺው ፕራንክ ነው። ኧረ እባክህ ልርሳው። እርሺው ስልሽ እንደማትረሺ አውቃለሁ። ፕራንክ ነው ነገሩን። ባለትዳር መሆኑን አስሬ አታስብም። ነገሩን ነው። አንተ እኔ ቆይ ህፃን ልጅ ነው የምታደርገኝ። እኔ አሁን እኔ ይቅርታ በቃ ይቅርታ እናላት አይመጣም። ምንድን ነው ይሄን ያህል? እኛም እኮ እናፍቅራለን። አፍቅረን የእኛን ያህልማ ቢሆንላችሁ ይበደረሰው እናለሽ እና አግኝተኸዋል? አኑን እኔ ተደብቅ እውነቱን ንገረኝ። አዎ አንቺ ስንት ከዚህ ጋር ይሄው ከዚህ ጋር አራተኛ ጊዜ ያው ስልሽ ሳይረሳሽ አይቀርም። የምር ማለት አልጠየቀኝም እስካሁን። ለምን ማለውን ምን አመጣው? ኦኬ አንቺ አንድ አይነት ክትባት ነው እንዴ የምትከተቡት? ቆይ ምንድን ነው አንቺም ስለኔ እንትን ያለሽ እሱም እንደዚህ አለ እንደዛ አላለኝም። ሳስበው ለማለት የፈለገ ይመስላል። ግን መድኃኒዓለም አንተ ጨርሻ አድርገኝ። ወይኔ ፈታቤ ነው የሚነግረኝ እኮ ፈታቤ ያልኩሽ አልነገረኝም። እና እኔ እንደዚህ ፈገግት ያለሽ አይደለ? እኔ ሁሌ ቁም ነገር እኮ እየሰማሽ እኮ ነው እንደዚህ አእምሮሽ ይደነስ። ኧረ እባክህ እነስኩብህ ጭራሽ አንተ መላጣ። አሁን አንተ ነው አግቢ የሚሉኝ እኔን ማግባት። እንደውም እስኪ አግባኝ እስኪ በቃ አንተ ይቅርታ የተባረክ ኦኬ አዩና ኧረ እኔ አገባሽ አዩና አንተ ብለሽ አንተ ላሳይ ምን ተሰይ አኑ ይቅርታ አድርግልኝ እስቲ ታገኛለሽ። አይ ኦኬ ዳስ አገቦታለሁ አይደለም እኔ እኮ ግርም የምት ምን አባቱ እና እሱ እንደተቀየሰው ነው የሚቀየስ ነው እኮ ነው ያልኩሽ እኮ ነይ አምጪ ጣትሽን ማጋባት ነው እኮ አንተ ነገሮችን ይስጨል በዚህ አይላል ነው ጫት ይስሮጥ ተይኛ ፌስታል ለራስሽ ባልሽ ይታሰር ፌስታል አለ እሱ እንደዚህ አስባ ዘይት አልቋል ስለ በቀልዳት ነው እማ ኑሮ ላይፍ ቀለል አለ ማለት አይደል? ሽንኩርት ስትይ ባዶ የሚበላል ሽንኩርት ሲጀመር ባዶ ነገር አይገባም ነው ሽሮ በጥበጥ ወይኔ አንዬ ወይኔ ዋሌ አይ መድኃኒዓለም ምንድን ነው አንቺ ውጪ እንጂ ይሄን ያህል አፍታታዎች በቃ እስኪ ከዛ ጭንቀት የወጣሻት መስሎኝ ነው። ወዴት ሄደሽ ነበር ነው ልትሄጂ ነው? ሽክ ብለሽ እንደዚህ ቁጭ ያልሽ ልትወጪ ነው? ምን የት እወጣለሁ? ግን በቃ ቤት ውስጥ ዝም ብዬ ራሴን ከምጥል ልክ ነሽ። አሪፍ ነው። ውጪ ታዲያ የት ልውጣ? እኔ እስኪ ልደፍ ቤቴ ከእንደዚህ አይነት ጓደኛ ያወጣችሁ ቁጭ በይልህና ውጪ አልመሸብሽም? አሁን ትንሽ ቀረ አልመሸብሽም? አንቺ ሂጂ በቃ ቆይ ቤቴን አስመልሳለሁ እንጂ እሺ። አሁን አዲስ ቤት ግዛልኝ። ኧረ እገዛልሻለሁ። ኖርማል ብሩም እኛ ጋር ቤቱም ምን አባቱ ይገዛል ነው
አስብ እንዳይልሽ። ያስጨነቀኝ እኮ ስለ እኔና ስለሱ አይደለም ማለት ትንሽ ሮዛ ጓ እያለችበት ነው መሰለኝ እና እሱ ነገር ነው በጣም ያሳሰበኝ ታውቃለህ። ሮዛ ደግሞ ጓ እያለች ከሆነ እሱም ሰላም አይሆንም፣ ጭንቀት አለበት። ጭንቀት ሲኖርበት ደግሞ ቤት ውስጥ አይቀመጥም፣ የሆነ ቦታ ይሄዳል። እሱም ሳሉ ማለት ይህ ነገር ማለት ይችላል። አንቺ እንደዚህ ስላልሽ ምናምን አይደለም። አይ ቢያንስ እኔ ኖርማል ነው፣ ማንም ምንም አይለኝም። ስላሳለፍኩት ነገር ማንም ምንም አይለኝም። ለምን እንደዚህ አደረግሽ ለምን እንደሆንሽ የሚለኝ የለም። ቢሉኝም ፋሚሊዎቼ ናቸው። ስለዚህ ባልረዳቸውም ብረዳቸውም እሱ የእኔ ነው። ግን እሱ ሚስቱ ናት፣ ግዴታ ሰው ማዳመጥ። ሚስት እኮ የሚባለው ማለት ነው ልባችሁ ሲገናኝ ነው እንዲህ ሲጣበቅ። እሱ ልቡ አንቺ ጋር ራፌ አይታ ደግሞ ነገር እኔ ምንም አይኔ አይደለም። እኔ ሲጀመር እናንተና ክብር እንጂ ቴው ምን አገባኝ። እኔ ልብ ያ ነው ለምሳ ጋር አንቺ ምን ትሰሪያለሽ ነው የምለው። አይ እኔ የምሬን ነው። ችግር የለውም። እኔ ገብቶሻል። በቃ ጥሬ ቃሉ አይፈልግሽም ነው እና ታዲያሽ አግባብ ነው። በቃ አግባብ ነው። ገና ሰርጋቸውን እንበላለን፣ ግን ከዛ በኋላ መብላቱ እንዲያልፍ አልፈልግም። ሲጀመር እኔ ፈልጌ ሳይሆን ማዕድ ክቡር ነው። ምግብ ለምግብ እስከተጠራን ድረስ እንሄዳለን። ለምግብ አይደል የምንሰራው፣ ግን ከዛ በኋላ ይመጣል አንቺ ጋር አታስቢ። ኧረ እባክህ እኔ አሁን እንደውም አብረኸኝ በጣም ይሳካል። ደስታን መፍጠር የምንችለው ራሳችን ነን። እያስመሰልክ እኮ ነው አውቃለሁ። እና ሳምሪ እኮ ነው የማውቀው። ለምን አስመስላለሁ? በቃ እዚህ ጋር ስመጣ ፊትህን ጠራረህ ከሆነ በቃ ደስታለህ ብለህ ከንፈርን ከፍተው ጥርስን እያሳየ መጣ አይደል? አሁን እሱን ተይውና ወይ ወተን እራት አሰራልኝም እዚህ ችግር የለውም። ግን አሁን እራት ከአንተ ጋር በልቼ ወጥቼ ቁርስ ምን ልበላ ነው? ባዶ ቤት ሰርተሽ ትበያለሽ። ይደክሞኛል። ቀልስ ቀልድ ነው። ተነሽና ምግብ አብሲ ና ቁጭ በለን አባቴና ብላ አንተም እየወደዳችን እናውራ። እናንተ እንደውም ተነስተህ ሰርተህ ታበላኛለህ። እኔ እሰራለሁ፣ ችግር የለውም። እሺ አሁን ይኸውልህ ወደ ቁም ነገሩ እንግባና በስትክክል እንድታወራኝ እፈልጋለሁ። መጀመሪያ የጠራሁትም ስለ እኔ ጉዳይ ላወራ አይደለም። በእርግጥ አኑ ትንሽ ጉዳይ አስጨንቆኝ ስለነበር አኑን ታየዋለህ ብዬ ስላሰብኩኝ ነው የጠራሁት። ግን ደግሞ ያው እየተወራ ያለው ነገር አንቺ አይደለሽም፣ ሀገር ምድር ያወቀ እኛም ገና ነው የሰማሁት። ማለት አይ ነው መስማት ነበረብኝ ከዚህ በፊት እንደ ጓደኛ። ግን ደግሞ ያው ስልኬን ስጭፍ አድርጌ ነበር ታውቃለህ። ያው እኛም በሌላ ሰው ስልክ ነበር የምናገኝ እኮ ምን ይሰጣል። ያው እኔ ምንም የሆነ ማስረዳሽ ነገር እንዳለ የተጀመረው እዚች ውስጥ ነው። እዛ ሳላውቀው በደቂቃዎች ውስጥ የተባልኩትን ተባልኩ ማለት ደፋሪ ቆይ ማናት ልጅ ከዚህ በፊት ትታወቃላችሁ? ማታውቃትን ሴት አንተ ምን ልትሰራ ክፍል ላይ ይዘሃት ገባ? ይሄ ነው ጥያቄ። ከበብኒ ጋር ነው የመጣችው። የበብኒ ጓደኛ ናት ምናምን ቶፋን አፈቅረዋለሁ ብላ ነበር ልጅ። አልሰማሽም? ኧረ አላውቅም። ቶፋን አፈቅረዋለሁ ምናምን አለች። ቶፋን አፈቅረዋለሁ ስትል ቶፋ ደግሞ አልፈልግም እስካሁን። አንቺ ይህን ነገር ታውቂ ነበር? ኧረ ፍቅርን እስካሁን እንደሚያፈቅራት እሱ ሜቢ አይ እኔ እንደዛ አለኝ። በቃ እኔ ደግሞ መጫን አልፈልግም። ድንገት አላውቅም። ከድሮ ጀምሮ በጣም ይዋደዱ ነበር። ከዛ ድጋሜ ደግሞ አብረው ሆኑ። ድጋሜ ደግሞ እንደኛ የእምነቱ ጉዳይ ነው ያለያያቸው እንጂ እኮ ሳይፈቀሩ ቀርቶ አይደለም። አሁንም የሃይማኖት ጉዳይ መለያየታቸው አይቀርም ሁለቱ። ከዛ ቶፋም ከሚጎዳ ደርሶ እሷም ከምትጎዳ አሁን ላይ ቢያቋርጡ አይሻልም? አንተ እንደዛ አልካቸው መሀል ላይ በቃ አይሆንም አልኳቸው። በዛ ቂም ያዘች። ቃል ገባኝም ይሁንና አሁን እኔ ማወቅ የምፈልገው ይሄ ነገር መቼ ነው የተፈጠረው? ቆይ ከበምኒ ጋር ከመጣች በምኔት ሄዳ ነው አንተ እንደዚህ አይነት ነገር የምታደርገው? መጀመሪያ ፕራንክ ላደርጋት ነበር በምኒ ይጠራል። እሺ በምኒ ስትመጣ
ልጅቷን ተከትላት አባት እሺ ከዛ ያው እኔ አልጠበቅኩም። በምን ብቻ ነበር የጠበቅኳት። በምን ስትመጣ ልጅቷን ተከትላ መጣች። እዛ ጋር የተቀመጠችው ልጅቷ ከዛ በምን እዚህ ጋር ነበረች ልጅቷ። እዛ ጋር ሄዳ ቁጭ አለች። እኔ እዚህ ጋር ተኝቼ ነበር። እዚህም አሞኛል ምናምን ብዬ ወለም ብሎ ስፖርት እየሰራሁ ወለም ብሎ አልኳት። ቁጭ አልኩ። የሆነ ትኩስ ነገር አፍይልኝ ምናምን አልኳት። በሚል እሺ ብላ በሚል ለመፍላት ሄደች። እዛ በመሀል ይቅርታ ምናምን ብዬ ፕራንክ ላደርጋት ነበር። በመሀል ሳላስበው አንቺ መጣሽ። አንቺ መጥተሽ ደግሞ የሰው ሰው ማስደንገጥ አልፈልግም። ባለፈው ላደረግብሽ ነገር በጣም ይቅርታ። ቶፋ ላይ እንደዛ ነኝ ለቶፋ ተደርቤ አንቺ እንደዛ ስላት በጣም በጣም ይቅርታ አድርጊልኝ በጭራሽ አለች። ማለት በጭራሽ ትንሽ ይሆናል አይደል? አይ ምናምን ብላ በቃ ይታወቃል ይቅርታ እንዳላደረገች እና በቃ ተወችና ትንሽ ቆይታ ኦኬ ይሄ ፕራንክ ከሚሆን ለምን አሪፍ ሻል ያለ ፕራንክ አናስብ ምናምን። ምን አይነት ፕራንክ እዛ ጓደኛዬ ልብስ አጣቢ ቃጣቢ ነች እንደ ምግብ ልታሰራት ምናምን ይዛት የመጣው ምናምን አለች። እኔ ከዛ ውጭ አላስብም ሌላ ፕራንክ እዛ በቃ እንደዛ ሲሆን ያው እንትን አሳየች የሆነ ፕራንክ አለ እና በሚል ስትመጣ ፕራንክ ነው እንላለን። አታስብ እዚህ እኮ ምንድን ነው እሱ አልኩት። እኔና አንተ የሆነ ግንኙነት እንዳለን እናስመስላለን። አንተ እሺ አልካት። ምን አይነት ቀልድ ነው? አንተ ከማታውቀው ሰው ጋር እሺ አላልኩም እና ታዲያ እሺ ካላልክ እሺ ንገረኝ። እሺ በጣም በህይወት የተሳሳትኩት እንትን ነገር እኮ ስህተት የሆነ ነበር እርግጠኛ ነኝ። እሺ ስላልካት እሱም አዎ። ግን እሺ ኪያ እንዴት ልጠራጠራት? እንዴት ልጠራጠራት? እኮ አንተ ማታውቀውን ሰው ግንኙነት አንዴ ልንገርሽ 40 ደቂቃ ሙሉ እኮ 40 እና 50 ደቂቃ ሙሉ አውርተናል እኮ ስለ ትምህርቷ ስለምን አወራን። ከዛ በቃ እኔ ቁጭ ብለን ሳናስበን አሪፍ ጨዋታ ነበር። በዛ መሀል ይሄን አነሳች። በቃ እንደዛ ከሆነ አንቺ እሱ ጋር ቁጭ በይ ምናምን አልኳት። አይ እንደዛ አይደለም ቲሸርትህን አውልቅ፣ ከዛ እኔ እዚህ አልጋ ውስጥ ልግባ ምናምን አለች። ኧረ እንደዛማ አይሆንም በምን ትደነግጣለች ምናምን ብዬ አይ በቃ ይቅር እንደው ትቼዋለሁ ፕራንኩን አልኳት። ከዛ በግድ በጭራሽ ምናምን ብላ አሳስካ እውነት መሰለኝ እኔም እሺ ብዬ እንትን አልኩ። ከዛ በሩን ሄዳ ቆለፈችው። ለምን ትቆልፊያለሽ? እንደዚህ ካልሆነ አታምነንም አለች። ከዛ ቆልፈው መጣ። ይወዝች ተደግፋ ቁማ እሪ ብላችኋች ይደፍረኝ። ኧረ አንቺ በቃ ፕራንኩን ትቼዋለሁ እኮ ይሄን ነው እንዴ ተባባልን ነው አልኩ። ከዛ በጭራሽ ልትደፍረኝ ነበር አንተ ውሻ ምን በዛው ተጀመረ። በምንም መጣች ተጋጋለ። ተናድጄ የሆነ ሰዓት ላይ እዚህ ጋር ቁጭ እዚች ጋር ቁጭ ነው እሷ እዚህ ጋር በምን እዚህ በዚህ ጋር መሀል ላይ ነበረች። ተነስቼ አምናኳት ልጅቷ። ለምን አንተ እንዴ ባላጠፋው ጥፋት አጥፍቷል ሊደፍረኝ ነበር ስትልና ዝም ልበል? ያላጠፋው ጥፋት ከሆነ ማነቁ አስፈላጊ ነው ሰው እና ባይዘዌ ሰውን ዝም ለማስባል የሚፈልግ ሰው ያደረገ ሰው ምን ባለው በቃ አይ ያቀል የምሬን ነው። ምንድነው የምሬን ነው? አንቺ ዝም በይ እያልኳት አንቺ ዝም በይ ብለህ ዝም በይ አይደለም በቃ ለምን አንቺ በቃ ፕራንክ ነው ተባብለን የለ እንዴት ነው እንደዚህ አይነት ነገር የምታደርጊው? ተያት በምን ምናምን አልኩ። ቀልድ መስሎኝ ነበር። እሷ ተደረበ እኔን ፕራንክ እያደረገች መስሎኝ ነበር። እሺ ከዛ እየባሰ ሲሄድ ዘልያለሁ። በቃ ባለጠፋው ጥፋት ለምን ትንትኛለች? ሰደበች ምን አለች? በቃ አምሮኝ መቆጣጠር አቃተኝ። አናኳት። ከዛ እሱን በምን አይታ አንቆ ሊደፍራት ሲል ነው የደረስኩት አለች እያለች ያነኳት። አሁን እሺ ይሄ ምንድን ነው? እንደዚህ ይሄን ነገር አሁን እንዴት አድርጌ ልቀበል? ቪዲዮ አለ አንተ ያለ ቪዲዮ መቼስ ፕራንክ ብዬ አልጃጃል እና ከደላ ምስና ተሰያችሁ። እሱን ለማሳየት ደግሞ ያዘኝ ልጅቷ ለበሚ በጣም ትልቅ ውለታ ነው ያለች። የምርህን ነው? ይሄ ብቻ ነው ያዘ ለና እየቀለድክ ነው። በሚ በጣም ነው የማፈቅራት። በሚ በጣም ልታፈቅራት ትችላለህ። በሚ እንዳትጎዳ ብለህ አንተ ህይወት ልታመሰቃቅለው ነው።
ኦኬ እሺ ነገር አላደረከው በእኔ እንዳትጎዳ ብለህ ቪዲዮውን ላታሳይ ነው ወይስ አርጋዋል? ኪያ አታውቂኝም እና በደንብ አውቃለሁ። እና ታዲያ እንደዚህ አይነት ነገር የማደርግ ሰው ነኝ? ዘልያ አነኳት አልከኝ እኮ ዘልያ አነኳት። አንቺ ለምንድን ነው የማትረጂኝ እንዴ? ሁላችሁም ለምንድን ነው አእምሯችሁን የደፈናችሁት እንዴ? ለኔ ሲሆን ነው እንዴ ሁሉም ነገር? ቪዲዮ ለምን አታሳይ? እሺ ለነሱ አታሳያት፣ በብንንም አታሳያት፣ ለኔ አሳየኝ። ለምንድን ነው ለአንቺም ሆነ ለነሱ በቃ አንድ እኮ ናችሁ። እኔ ላንቺ ማለት ነው። እኔ ለአንድ ነገር ልንገርህ፣ ይኸውልህ ጓደኛዬ ነህ፣ ወንድሜ ነህ። ምንም ነገር ባንተ ሲጀመር እንደዚህ አይነት ነገር ገና ሲባል እና አያደርገውም ያልኩት። እንደውም መጀመሪያ ላይ ፕራንክ ነው መሰለኝ፣ ጭራሽ እውነት የሆነ ነገርም አልመሰለኝም። አንተ ሲጀመር በእንደዚህ አይነት መልኩ ስምህ መነሳት የለበትም። እኔም እሱ ነው ያናደደኝ። ታዲያ ይሄን በእንደዚህ መልኩ ስምህ እየተነሳ እያወቅ ሊያም ማስረጃ በእጅ ላይ እያለ ምንድን ነው ያዘ? እንደማላደርግ እኔ አውቀዋለሁ። አሞሬ እንደማታደርግ እኛም እናውቃለን። እንደማታደርግ የምናውቅበት ደግሞ መረጃ ስጠን። መረጃው አለ እጅ ላይ መረጃው አለኝ። ግን መጀመሪያ በቃ አውርተናል ከቱፋ ጋር አንድ ቀን ብቻ። ቱፋ ሻለክ አመነክ ኪያ ምንድን ነው አንቺ ተጠራጥረሽኝ ነው? መጠራጠር አይደለም ግን ቪዲዮን የደበክበት ምክንያት ምንም አላሳመነኝ። ምንም የሚያሳምን እኮ ምንድን ነው? ቆይሽ አሁን ለምን ነው ቪዲዮን የደበክ? ሊያውም ያንተ እውነታ የሚታይበት ነው አይደል? መቼም ካልሰራ መጥፎ ነገር ካለ ምንድን ነው የምታወሪው አንቺ? በቃ ምንም ነገር ካላደረክ ያንተ እውነታ የሚታይ ምን ማለት ነው? ምንም ካላደረክ እንዴ? ምንም አላደረኩም እያልኩ እንዴት ነው የማታምኚኝ? ቆይ እንዳምን ማስረጃው አለኝ አለኛው። ለምን ደግሞ አታሳይ? ለፍርድ ቤት ያዘው ነገር ነው። ፍርድ ቤት ይጨርሳሉ ሁሉንም ነገር። ከዛ ሳያለው ነው የምሬን ነው። በቃ ኪያ ተረጅኝ እንጂ ስም በማጥፋት እኮ ነው የወነጀለችኝ። ልጅቷ ትታሰራለች። ረጅም ዓመት ሊፈረድባት ይችላል። እሷ ናት። አንተ ነው የምትታሰረው። እኔ ለምን እታሰራለሁ? ማስረጃ ረጅም ዓመት ልትታሰር የምትችለው እሷ ሳትሆን አንተ ነህ። እኔ ማስረጃ እሷ እኮ ሳምናለች ሁሉንም ሰው። እኔ ማስረጃ አለኝ። ማን አለ? በእኔ ራስ እኮ አንተ ላይ ልመሰክር ትችላለች። መስክራለች እንጂ ጭራሽ ይሄንንም እያወቅህ ነው አንተ ቪዲዮን ያዝከው። አልገባኝም። ምንድን ነው ሀሳብ? ምን ወቀደ? እኔም አልገባኝ እና ካዲያ ሰው ሳይቀር መስክረብህ እንዴት ነው አንተ ላይ የማይፈረደው? ስንት ዓመት እንደሚፈረድብህ ታውቃለህ? ከ9 ዓመት በላይ ነው የሚፈረድብህ በመድፈር ወንጀል። ይሄን አታውቅም አንተ? ከ9 ዓመት በላይ እዛ እስር ቤት ለመበስበስ ፈቃደኛ ነህ? አንድ ቀን አልታሰርም እያልኩሽ። አንድ ቀን በደንብ ትታሰራለህ። አለኝ እኔ ማስረጃ አለኝ። ገብቻለሁ። ማስረጃ ካለ ለምንድን ነው ማስረጃውን እንደዚህ ነገሩ ሳይጋናል በፊት ማታሳየው? ከምን በጠበቃችሁ ብለን እንጂ እኔ እና ቶፋ እስር ቤት ገብቼ 2 ቀን አድሬ ነው የወጣሁት። 2 ቀን አድሬ ነው የወጣሁት። በቃ ይኸው ህይወት ይቀጥላል አለሁ። 2 ቀን አድረው ተለቀቁ። ምስክር አላቸው። ምስክር እያላቸው እንዴት ለቀቁ? በዋስ ቤት ተፈታሁት። ቶፋ ዋሱ ነው አስወጣኝ። ስለዚህ እገዳም አላደረጉብህም። እሷ ጋር እንዳደርስ አድርገዋለሁ። ግን አንተ እሷ ጋር ትደርሳለህ አይደል? ትሄዳለህ። እሷ ለምን አልከሰሰችኝም? ጥፋት ስላለባት እኮ። እሷ 10 መታ የምታገኘኝ ለምንድን ነው? እሷ አልከሰሰችም። ያው በምን ከሰሰችኝ? ምስክር እሷ ነች። በምን ነው የከሰሰችው? ይኸውና እውነቱን ንገረኝ። አዎ በምን ነች የከሰሰችው? በምን ከመጠየቅ በፊት አንተ ንገረኝ። ጠይቂያት እንዴ? አታደርገውም። አይኖ ይኸውልህ፣ አይኖ ኧረ በቂ አታደርገውም። አውቃለሁ። ግን ደግሞ ምን አልባት እሺ አንተ ልብስ ለመወለክሳል እሷ ዝም ብላ ልብስ ለሰቆች ብላ ነበር። ኧረ ምን አይነት ጥያቄ ነው? ኪዳ ነበር አልነበረም እንዴ? አዎ ልብስ ነበር። አዎ እርግጠኛ ነህ? ኧረ በኪዳው ንብረት ምንድነው? አንቺ እየተጠራጠርሽ ነው እንዴ? ይሄ እኮ ያለ ነገር ነው። ድንገት ልትሳሳት ትችላለህ። አለ ምንድነው የምሳሳተው? ኪያ ይኸውና አትናደድብኝ። እና ምንድነው የምሳሳተው? ነኝ ደፈርካት አይደለም እያልኩ ያለው። ኧረ በስመ አብ ደፈርካት አላልኩም። ግን ሜቢ ድንገት ብሎ ነገር የለም። በቃ እኔ ይኸው እዚህ ጋር ነበርኩ፣ እሷ እዛ ጋር ቁጭ ብላ ነበር። በቃ የተፈጠረ ነገር የለም። ከዛ ተነስታ በሩን ቆለፈች፣ ጮኸች። ይሄ ለምንድን ነው? ከቶፋ ጋር አትሆኝም ስላልኩ ማለት ነው። ለበቀል ታዲያ ይሄን እያወቃት ለምን ቤት አስገባት? እየነገርኩሽ ነው። ልክ ስትል አደንዛለች ነው። በቃ ሁሉንም ነገር ጨርሰን ነበር። በቃ እኔ አምኛት ነበር። ይቅርታ ድረስ ይድረስከው እንዴ? እሷም ይሄን እኮ ፋይል ይኖራታል ማለት ነው። አንተ ልጅ የኖር እንዴ የኔን ታማኝነት እኮ ነው የሚያሳየው። ያንተን ታማኝነት አያሳይም። ልብስህን አውልቀህ ቁጭ ብለህ ለምንድን ነው ያሳየው? እሷ ራሷ ቁጭ ብለህ የተነሳ ፎቶ ታማኝነትን ያሳያል። እሷ ራሷ ነው የለበስከው እኮ ጋቢ ምናምን አይደለም፣ ራቁትህን ያለው ቪዲዮ እኮ ነው። ቪዲዮ እስከሆነ ድረስ እና ለምን አታወጣውም? እኔ እኮ ምንድን ነው እቅድህ? ቆይ በምን ማጣት ትፈልጋለህ? አጣሁት እኮ
ከዚህ በላይ ምን እኔ ላይ ሄዳ ያላየችውን ነገር አይቻለሁ ብላ የመሰከረች ሴት ናት። ስላየች ሊሆን ይችላል የመሰከረች። አንቺ ምንድን ነው ቆይ ችግርሽ? ተልከሽ ነው እንደ የመጣሽው? ኪያ ምን ሆነሽ ነው? እኔ ይኸውና ጓደኛዬ ነህ አይ ነው፣ ግን ደግሞ ልክ ካልሰራ ልክ አልሰራህም እና እኔ አሁን እኔ በእናትሽ እኔ አታጩኝ ኪያ። እኔ በቃ ልጅቷን እኔ ከና አላውቃትም። መታ በቃ ይኸው እዚህ ቁጭ አለች። እኔን ምናምን አለችኝ። በቃ የሆነ ሆነ። ምን ሆነ? በቃ ምንድን ነው የሆነው? እኔ ጓደኛ ነኝ። ከፈለክ ካሜራ ይጥፋና ነው። አንቺ ምንድን ነው ቆይ ምንድን ነው አሰብ ካሜራ ይጥፋና ይኸውልህ በስትክክል እናንተ ነው ምንድን ነው የምናወራው? አስፈላጊ ነገሮችን በሙሉ ደህና ጠበቃ እንድንቀጥል። አንቺ የምን ጠበቃ? ምንም አላደረከው ሊሆን ይችላል፣ ግን ደግሞ ሞክራም ከሆነ ንገረኝ። ለምንድን ነው የምሞክረው? አንቺ አማት ቢስ ድንገት ልትሳሳት ትችላለህ። አልሳሳትም። እኔ እንደዚህ የሰው ልጅ ነህ። የሰው ልጅ እንደዚህ ከሆነ እኔ የሰው ልጅ አይደለሁም። እንደዚህ የሚሳሳት ከሆነ እኔ የሰው ልጅ አይደለሁም ማለት ነው። በቃ እመኚኝ። እንዴ አንቺ ምን ሆነሽ ነው? እሺ እንዳምን ለምን ማስረጃው ነው? ማስረጃውን አላሳይሽም አንቺ። በቃ ኪያ ተውኝ፣ እስቲ ተውኝ። በቃ ለምን? እሺ ሲጀመር አንቺ ነሽ በእምነትና መተሽ ህይወቴ ላይ ያስገባሽ። በቃ እኔ እስካሁን ዝም ስላልኩ ነው እንዴ? አታናዱኝ። በቃ አንቺና ተወፋ ናችሁ። እሺ ተረጋጋ። እኔ በቃ ተውኝ። በቃ እሺ ተረጋጋ። እኔ ይሄ ሁሉ ነገር አይፈጠርም ነበር። ምንድን ነው አሁን እንደዚህ ያበሳጫ ያለው ነገር? ፋይሉን አሳይኝ ስላልኩ ነው። ፋይሉ አሳያችኋል። እኔ ለእያንዳንዱ ሰው እየዞሩ መናገር ሰልችቶኛል። ቪዲዮ አለ። አንቺ ይገባኛል፣ ላታይ ላይ መችሽ ይችላል፣ ግን እልክልሻለሁ፣ ታዩዋለሽ። ለመቼ አንተ እስር ቤት ከገባ በኋላ እኛ አንተን ለማስፈታት ምንም አማራጭ ካጣን በኋላ ነው የምታሳየው? ቪዲዮ እውነት ከሆነ ላለማሳየት ምንድን ነው ትላለሽ? እያወራን ያለው ነገር አዳምጠኝ፣ በስትክክል አዳምጠኝ። እንደዚህ ስለመነቃቀርከው ስለተጫጫው ከኔ ያለቀ። ኧረ ኪያኒ የመኝኝ በኪዳነ ምሕረት እንዳምን ቪዲዮን ታሳይኛለህ። አሳይሻለሁ። በቃ ሴት ልጅ ናት እሷ አይደለ? እኔ እሷን ገመና ለመጠበቅ ነው እንጂ ኪያኒን ታውቂኝ። ገመና ምንድን ነው? ጥፋት ካጠፋሽ ጥፋት ነው አይደለ? ምንም አይነት ገመና ነገር የለም። ገመናውን ደብቃለሁ ብላ እስር ቤት ልትገባ ነው? መልስልኝ። 9 ዓመት ልትታሰር ነው? እንደዛ ነው ቀደ? እሺ አለበለዚያ ደግሞ ትመርመር። እሷ ምኑን ነው የምትመረመረው? እንደደፈርካትና እንደደፈርካ። ኧረ በመብራን አንቺ እብድ ነሽ እንዴ? ምንድን ነው ከኔ የምትፈልጊው? አልገባኝም። ለምንድን ነው እንዳትመረመር የፈለከው? ለትመርመር ምን አገባኝ? እና ምንድን ነው የሚያናድህ? እንዴት ነው እንደዚህ ያደርጋል ብለሽ የምታስቢው? አንተን እያሰብኩ አይደለም። እሷ ልክ እንደሆነችና እንዳልሆነች ለማሳየት ትመርመር። ምን ችግር አለ? ጭንቅላትሽ ለቋል በል። ዘመናዊ ህይወት ላይ ነው ያለነው። ዘመናዊ ህይወት ላይ ካለ የትኛውም ሴት ልጅ ስትደፈር በብርበራ ማረጋገጥ እንችላለን። በደንብ ማረጋገጥ እንችላለን። አይደለም ማረጋገጥ እንችላለን አይደለ? ይቻላል። አንተ ቪዲዮ ማሳየኝ ከሆነ የልጅቷ ስልክ ሰጠኝና እሷን አስመርምራት። ሲጀመር ሞከረ እንጂ ደፈረ አልተባልኩም። ሞከርክ ነው የተባልኩ። አሁን ደግሞ ስታደርግብኝ ቅድም ደፈርክ አስባልከኝ። አሁን ደግሞ ሞከረ። ኦኬ እሺ ሞከረ ከሆነ እኮ በደንብ ጥሩ ማስረጃ አላት እሷ። እና እኔ እየተናገርኩሽ አላት የራሴ የገለጽ ስልኳ አስጠኝ ላዋራት። እኔ ስልኳ የለኝም። እኔ ምን ይሰራል? ስልኳም የሌለ ሰውን አደፈርክ ተብለህ ይጠረጠርከው? አንተ እስከዛሬ ድረስ ተጠራጣሪ አልነበርክ እንዴ? እስከማውቀው እኔ ኪያ በኩል ነው የመጣችሁ። ምን ላድርግ? ልጅቷ አስስት ነች። ይሄን ካየች ይሄን ነው የምትመስለው እንዴ? የሰማችሁን እያንዳንዷን ነገር ታሳምንሻለች። አታሳምነኝም። እኔ በቃኝ በእናታችሁ። እኔ እራት አባላት። እሺ እኔ ከአንቺ ከመጨቃጨቅ አንቺ ጭቅጭቅ አልጨረስንም። ነገ እንገናኛለን። እኔ ሲጀመር እሺ ጥሩ ነው። ለምን እንደዚህ እየተናደደ እንደሆነ አልገባኝም። ማለት እንዴ በስመ አብ ወወልድ ወመንፈስ ቅዱስ ልጠረጥረው አልችልም ጭራሽ። ግን ሁኔታዎቹ እንደዛ ነው እያመሩኝ ያሉት። አልገባኝም። እሷ ትመርመር። አንዴ ታደፍራለች ተባለች፣ አንዴ የመድፈር ሙከራ ተደርጎባታል። ልጅቷ ላስመርምራት አይሆንም። እሺ ቪዲዮ ያሳይኝ አይሆንም። ምን ሆኖ እንደሆነ አላውቅም። ግን በእርግጥ ችላ ብዬ ነበር እኔ እንደ ጓደኛ እስካሁን ድረስ ምንም ነገር አላደረኩለትም። ለሱ ግን የሆነ እንደዚህ አይነት ነገር ያደርጋል ብዬ አንድም ቀን አላስብም፣ ላስብም አልችልም። ግን እስቲ በእምነትን ደግሞ አግኝቻት ወይ ሁለቱንም አግኝቻቸው ላወራቸው እሞክራለሁ። ምክንያቱም በእምነትም እስከ መመስከር ካደረሰ ወይ የሆነ ነገር ብታይ ነው ወይ የሆነ ነገር ተፈጥሮ ነው፣ አለቀ።
ከዛ ውጪ በምንም ምክንያት ልመሰክርበት አትችልም። ሁለተኛ ነገር ፍቅረኛዋ ነው፣ በጣም ነው የምትወደው። እንዲያስችሏት እንዴ። ለማንኛውም ግራ ገብቶኛል። ፋሚሊዎች ግን ነገ በእምነት ሄጄ እንደማወራት እርግጠኛ ነኝ። እኔም ከራሴ ምር ላላቀቅ ብዬ ነው እና አግኝቼ አዋራታለሁኝ። እስቲ ግን ፈጣሪ ረዳሽ በሉኝ። አላውቅም፣ የሆነ ሁኔታ በጣም ነው ያወዛገበኝ። የሰው ልጅ ሲዋሽና ሲዋሽ ትንሽ ላይ ያለ መሰለኝ። አላውቅም፣ ግን ሁኔታዎቹ እንደዛ ነው የመሰሉብኝ። ግን አላውቅም፣ እስቲ በእምነትን ደግሞ አወራታለሁ ብዬ አስባለሁ። ግን ለአሁን